ሰላም 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 ጤና ይስጥልኝ የተከበራችሁ የዋላ ዩቲዩብ ቻናል ቤተሰቦች ሁሉ መልካም ከልብ አመሰግናለሁ ለምታበረታቱኝ። ዛሬ እንግዲህ የብረት ድስት ድፎ ዳቦ አስተጋገር ላሳያችሁ መጥቻለሁ። ይሄ እርሾ ነው፣ ማታ ነው የበጠበጥኩትኝ። ያደረኩበት ትንሽ ዘይት፣ ጨው እና ካሜራ ትንሽ ጥቁር አዝሙድ ነው ያደረኩበትኝ በመበጠበጥበት ሰዓት እና ትንሽ ስኳር፣ አንድ ማንኪያ ስኳር አደረኩኝ። በቀጭኑ ምንም ማሸት ምናምን የለውም። በቃ ነካ ነካ ነው በእጅ ልውስ ልውስ አድርጌ ነው ያደርኩትኝ ማለት ነው። በማግስቱ በቃ ቀጭን ሆኖ ፍትክትክትክ ብሎ ነው እንትን ያለው። ከዛ የዱቄት አደረኩበት። ከዛ ድንብላል ነው ይሄ ድንብላል ነው። ድንብላል አድርጌ በጥሩ ሁኔታ ነው ያሸሁትኝ ማለት ነው። እንደገና ደግሞ ከልብ ነው የማመሰግነው ላይክ ለምታደርጉ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ፣ ኮሜንታችሁ የእውነት ከልብ ነው የማመሰግነው። አሁንም ድጋፋችሁ አይለይም። ጥሩ ጥሩ አይዲያ፣ ጥሩ ቪዲዮዎች ቀርጫለሁኝ። ግን ያው 1-2 ሺህ እስከሚሞላ ነው የምጠብቀው እና ባካችሁን ተባበሩኝ። ላይክ ሰብስክራይብ በማድረግ ተባበሩኝ እና ያው ስራዬ እንዳይጓተትብኝ ጥሩ ጥሩ ቪዲዮ እንድለቅላችሁ ማለት ነው። በዚህ መልክ ይውላችሁ ሊጡን በጣም ነው ያሸሁትኝ፣ እንደዚህ ሳብ እስከሚል ድረስ ማለት ነው። ያው ዳቦ እሽት ይፈልጋል። በጣም ጥሩ ተደርጎ በታሸ ቁጥር ውስጡ እንትን አይልም። ውስጡ የሚሆነው ፍትክትክትክ በቃ ነው የሚለው እና ይሄ ትኝት ነገር አይልም። ሲታሽ ኩፍ ብሎ አንድ ዙር ኩፍ ብሎ ድጋሚ መለስ አርጋችሁት ድጋሚ ኩፍ ሲል ስትጋግሩት ምናምን በጣም በቃ ውስጡ ፍትክትክ ነው የሚለው። እዚህ ጋር ድንብላል አነሰውና ድጋሚ ጨመርኩበትኝ ማለት ነው። እና ቆንጆ ዳቦ ነው የወጣው ብታዩ። ያው ዳቦ እሽት ይፈልጋል። እኔ በነገራችን ላይ ዳቦ የዳቦ ጣዕም ሲኖረው ኬክ የኬክ ጣዕም ሲኖረው ነው የምወደው። አንዳንድ ሰው ዳቦ ላይ ወተት ይጨምራል፣ ብርቱካኑ፣ ቫኒላው፣ ቤኪንግ ፓውደሩ ምናምን እንደዛ አይመቸኝም፣ እኔ አልወድም። ዳቦ የዳቦ ጣዕም፣ ኬክ የኬክ ጣዕም፣ ጠላ እንደ ጠላ ሲሆን፣ ጠጅ እንደ ጠጅ ምናምን ጣዕሙ ራሱን የቻለውን ሲሆን ነው ደስ የሚለኝ የምወደው። እና ምንም ብዙ ነገር ይሄ ወተት ምን ወይ እንቁላል፣ ብርቱካን ምንም ያደረኩበት ነገር የለም። እና በቃ ድንብላል ነው ያደረኩትኝ። በቅርብ ያገኘሁት ድንብላልና ጥቁር አዝሙድ ነበረ፣ እሱን ነው ያደረኩት ማለት ነው። እዚህ ጋር ያው በቃ አብኩቼ ጨርሼ ልከድ ነው ብዬ እጄን እየታጠብኩ ነው ወደዛ እጄ ማለት ነው። እኔ አልሙኒየም አይደለም የምከር ነው፣ በአልሙኒየም እንትን አልለው። ምክንያቱም ኩፍ ሲል ራሱ ይሄ ከጎኑ ጋር ባለው ኒኬል ነው የምከር ነው። ምክንያቱም አልሙኒየም ሲሆን ኩፍ ሲል በቃ ወደ ታችን የሚፈሰው፣ ይሄ ግን ትንሽ ከፍ ስለሚል ወደ ደጅም አይወጣም። እንደገና ቶሎ ንስት አድርጌ በማንኪያ እንዲ ለመመለስ ይመቸኛል። እና ይሄ በቃ የኔ የዳቦ ማብኪያ ነው ማለት ይቻላል። በዚህ ነው የማቦካው ብዙ ጊዜ እወደዋለሁም፣ ሰፋ ያለ ስለሆነ ማለት ነው። በዚህ መልኩ እርሾ ስላለው ትላንትና እንትን በጥብጬ ስላደርኩ ብዙ ሰዓት አይፈጅም፣ 3-4 ሰዓት ነው የሚፈጀው። እና በዚህ መልኩ ከደንኩትኝ የተወሰነ ሰዓት ቆየ። ይሄ የሙዝ ኮባ ነው። ኮባውን አጥቤ ምናምን በዚህ መልኩ ረበረኩትኝ። ሊጡ እንደምታዩትኝ ነው እንዴት እንደሚሳብ ሞልቶ ፈሶ ነው በቃ ብታዩ ታያችኋል። እንዴት አወራረዱም የአገር ሽታው ሲበስል እኔ እንጃ አትጠይቁኝ። በቃ ቤቱን ነው ያናወጠው የኮባው ሽታ። እና በዚህ መልኩ
ወደ ብረት ድስት ገለበጥኩትኝ ማለት ነው። ጥሩ ነው ሀገርም እንደዚህ ብትጋግሩ ግዴታ ስደት ላይ ያለን ብቻ አይደለንም ለቤተሰብ በቂ ነው። እና በዚህ መልኩ ወደ ብረት ድስት አደረኩትኝ ኮባዬን በስነ ስርዓት አስተካከልኩ። እዚህ ጋር ጥቁር አዝሙድ ከላዩ ላይ ድጋሚ ያደረኩበትኝ ደስ ይለኛል። እኔ በጣም ነው የምወደው ጥቁር አዝሙድ። እንደ ፍላጎታችሁ ነው እናንተ አለማድረግም ትችላላችሁ። እና ኮባውን እንደዚህ ያደረኩኝ ማለት ነው። አንድ 10 ደቂቃ ምናምን አቆይቼ ኦቨን ውስጥ አስገባሁትኝ። ወደ 2 ሰዓት ፈጅቶ በዚህ መልኩ ወጣ። እንደምታዩት ነው በጣም ቆንጆና የሚያምር ከለር ነው። ከልብ አመሰግናለሁ ለምታበረታቱኝ። ይሄን ይመስላል